ጦርነት ለባለስልጣናት የዶላር ማሽን ነው። የህዝብ ቤት ሲፈርስ የነሱ ቤት ይገነባል። የህዝብ እርሻ ሲቃጠል የነሱ ኪስ ይበራል። የቤተሰብ ቤዛ ይመታል፣ ብላክ ማርኬት ይደራል፣ የጦር መሳሪያ ይሸጣል፣ ኮንትራት ይፈረማል። ቁርስ ቱርክ፣ ምሳ ፒያሳ፣ ራት ፓሪስ፣ ለህዝብ ግን ቁርስ ረሃብ፣ ምሳም ባራት ለቅሶ። እነሱ መኪና ይገዛሉ፣ ቤት ላይ ይገነባሉ፣ የባንክ ሂሳብ ይሞላል። የእናትን ባል እነሱ ሻወር ነው፣ የድሃ ደም የንግድ ቀለማቸው ነው። የህፃናት ለቅሶ የገቢ ማሽናቸው ድምፅ ነው። ቦምብ ሲፈነዳን እኛ እንሸሻለን፣ እነሱ ይደሰታሉ። ለእኛ ፍንዳታ ለእነሱ የንግድ ርችት ነው። እኛ ሬሳ እንቆጥራለን፣ እነሱ ዶላር ይቆጥራሉ። እኛ የጠፋውን ልጅ እንፈልጋለን፣ እነሱ የጠፋውን የገበያ እድል ይፈልጋሉ። እኛ የተቃጠለውን ቤት እንመለከታለን፣ እነሱ የገነቡትን ቤት ላይ ያስባሉ። እኛ የሞተን እንቀብራለን፣ እነሱ ትርፍ ኦዲት ያደርጋሉ። ይህ ለእነሱ ጦርነት ነው፣ ለእኛ ግን መቃብር ነው። ስለዚህ ጦርነት ለባለስልጣናት የዶላር ማሽን ከሆነ ለእናት ግን የእንባ ማሽን ነው። ለነጋዴ ገበያ ከሆነ ለድሃ ግን መቃብር ነው። ለእነሱ ትርፍ ከሆነ ለድሃው የስቃይ ምንጭ ነው። ስለዚህ በቃ ጦርነት ይብቃ፣ የልጆች ደም ይብቃ፣ የእናቶች እንባ ይብቃ፣ የህዝብ ሞት ይብቃ። ወዳጄ ጦርነት ለባለስልጣናት ፒያሳና ፔፕሲ ነው። ፈረንጆቹ በእንግሊዘኛ ኖ መኒ ኖ ፈኒ ይላሉ። ለኛ ሀገር ወዳደር ፖለቲከኞችም እንደዛ ነው። ጦርነት ከሌለ ዶላር የለም፣ ዶላር ከሌለ ደግሞ የአልጄሪያ ወይም የናይጄሪያ ስምምነት የለም። ስምምነት ከሌለ ደግሞ የንግድ መርከባቸው ይቆማል። ባጭሩ ለነሱ ጦርነት ከሌለ ህይወት የለም። አንተን ባንክ ስትቆጥር እነሱ አካውንታቸውን ይቆጥራሉ። አንተ የልጅህን ሬሳ ስትሸኝ እነሱ የገንዘብ ዝውውር ይጠብቃሉ። አንተ ቤት ሲፈርስ እነሱ ውላቸውን ያጠናቅቃሉ። አንተ ሀገርህን ስታጣ እነሱ ገበያቸውን ያገኛሉ። በብድርም በባንዳ በመጣ መሳሪያ እንደ ቤተ ሙከራ ይፈትኑብሃል። ያንተ ህይወት የነሱ ቤተ ሙከራ ይሆናል። ያንተ ደም የነሱ የንግድ ቀለም ይሆናል። ያንተ እንባ በእነሱ አካውንት ውስጥ ቁጥር ይሆናል። ህዝብ ሲሞት እነሱ ይቆጥራሉ። ህዝብ ሲሰደድ እነሱ ይደራደራሉ። ህዝብ ሲራስ በእነሱ ይፈርማሉ። ህዝብ ሲያለቅስ እነሱ ይነግዳሉ። ይህ ለእነሱ ጦርነት፣ ለአንተ ግን መቃብር ነው። ስለዚህ ወዳጄ ለማንም የንግድ ኢንዱስትሪ አትሁን። ጦርነት ይብቃ፣ ደም ይብቃ፣ ህዝብ ይኑር። አዎ ወዳጄ ጦርነት ለባለስልጣናት የበረሃ ወርቅ ነው። ህዝብ እንባውን ይቆጥራል፣ እነሱ ዶላራቸውን ይቆጥራሉ። እናት ልጇን ትፈልጋለች፣ እነሱ የጦሩን ይፈልጋሉ። አንዱ ቤቱን ያጣል፣ ሌላው ኮንትራቱን ያገኛል። አንዱ ሬሳ ይረግጣል፣ ሌላው ደግሞ በውል ላይ ይፈርማል። ጥይት ሲተኮስ የነሱ አካውንት ይጀምራል። ቦምብ ሲፈነዳ የባንክ ሂሳባቸው ይጨምራል። ከተማ ስትቃጠል የጦር ንግድ ይበራል።